ሰላም ጤና ይስጥልኝ የዝናሽ አካዳሚ ቤተሰቦች እንዴት ቆያችሁ? ዛሬ በተከታታይ በኢንዶክመንተሪ ዲስኦርደርስ ወይም ደግሞ ስኪን ዲስኦርደር በምንለው ለተከታታይ ጊዜ የመጡ ኤክስ ጥያቄዎችን በጋራ እንሰራለን። ተከታተሉኝ። የመጀመሪያው ጥያቄያችን 25 year old male presents with itching flaky greasy scales on his scalp and around the nose for 3 months. The lesion worsens in cold weather and improve in summer. On exam, you see yellowish greasy scales over erythematous skin on the scalp, eyebrows, and nasolabial folds. What is the most likely diagnosis? እንግዲህ ክሊኒካል ፊቸር ኤንድ ዲያግኖሲስ ላይ እዚህ ጋር ስናይ ፕሬዘንት አድርጎ የመጣ የ25 ዓመት ልጅ ፍላኪ የሆነ በጣም እነዚህ ግሬሲ ስኬልስ የምንላቸውን ስካልፕ ላይ ብዙ ጊዜ ጭንቅላታቸው አካባቢና አራውንድ ዘኖስ አፍንጫ ዙሪያውን በጎንና በጎን እንድ የሎዊሽ የሆነ ግሬሲ ስኬልስ ኦቨር ኢሪተማተስ ስኪል የቀላ አይነት ነገር የሚገለፈጥ ነገር አለው። ብዙ ጊዜ እንደዚህ አይብሮ አካባቢ ናዞላቢያል ፎልድስ አካባቢ የምናገኛቸው ምንድነው ኬዞ? ይሄ ዘ ሞስት ላይክሊ ዲያግኖሲስ ምንድነው የሚመስላችሁ ነው የሚለን ያለን እና በብዛት ኮልድ ዌዘር ላይ በጣም ወርዝ ያደርጋል፣ ሳመር ላይ ደግሞ ኢምፕሩቭመንት ያሳያል እያለን ያለው። ስለዚህ ቤዝድ ኦን ክሊኒካል ፊቸርስ ኤ አቶፒክ ደርማታይትስ፣ ቢ ሴቦሪክ ደርማታይትስ፣ ሲ ሶሪያሲስ፣ ዲ ኮንታክት ደርማታይትስ ይለናል። ስለዚህ እያንዳንዳቸው እናያለን ማለት ነው። አቶፒክ ደርማታይትስ ምንድነው የሚያሳየው ክሊኒካል ፊቸርስ የሚለውን ብዙ ጊዜ ኢትስ ቲፒካሊ ምንድነው ብዙ ጊዜ ኢትስ ኢንቴንስ የሆነ ፕሩራይቲስ ወይም ደግሞ ኢቺንግ አለው። አቶፒክ ደርማታይትስ ዘ ሜን ክሊኒካል ፊቸሩ በብዛት መውሰድ ያለባቸው ኢቺንግ ነው፣ ፕሩራይቲስ ነው ያለው። ፓቹ ግን ምንድነው ኢትስ ድራይ ደረቅ ነገር ነው የምታዩት እንጂ ግሬሲ ነገር አይደለም ማለት ነው። ግሬሲ ነገር አይደለም ማለት ነው። ኤንድ ኢት ኢዝ ኢሪተማተስ በጣም መቅላት አለው አቶፒክ ደርማታይትስ። ኤክዜማተስ ስኪን ታይፕ አላቸው። ብዙ ጊዜ ግን ፍሌክሸር ኤሪያ ላይ ነው ብዙ ጊዜ የሚከሰተው ከስካልፕ ይልቅ ብዙ ጊዜ አንቲኩቤታል ፎሳ የምንላቸው ኦር ፖፕሊቲያል ፎሳ በምናጥፋቸው እጁን በሚያጥፍበት አካባቢ ላይ ብዙ ጊዜ ፎከስ ያደርጋል ማለት ነው። አንዳንዴ ደግሞ ኢት ኢንቮልቭስ ፌስ አካባቢ ኢንቮልቭ ሊያደርግ ይችላል ማለት ነው። እዚህ ጋር እያለ ያለው ምንድነው ፍላኪ ኤንድ ግሬሲ ስኬልስ ኦን ዘ ስካልፕ ነው አለ እያለ ኤንድ የሎዊሽ ነው እያለ ያለው ቢጫ የሆነ ነገር የሚቀረፈት ነገር ብዙ ጊዜ የምታገኙት ማንጋ ነው እያለ ያለው። ይሄኛው ግን ምንድነው ብዙ ጊዜ አቶፒክ ደርማታይትስ ከተባለ ኤ ኢትስ ፕሩራይቲስ ማሳከክና ኢትስ ድራይ ነው የሚሆነው። ኢሪተማተስ ግን አላቸው ማለት ነው። ብዙ ጊዜ ደግሞ ስካልፕ ላይ ፎከስ አያደርግም በብዛት በሚለው። ሲ ስንወስድ ሶሪያሲስ የሚለው እንግዲህ ካራክተራይዝድ የሚያደርገው ዌል ማርኬትድ የሆነ ኢሬተማተስ ፕላግስ አለው ከቨርድ ዊዝ ቲክ የሆነ በተለይ ሲሊቨር የሚመስል ዋይት ስኬል አላቸው ብዙ ጊዜ ሲሊቨር የመሰለ። ይሄ ደግሞ ኤክስቴንሰር ሰርፌስ ነው ቲፒካል። ሶሪያሲስ ብዙ ጊዜ ኤክስቴንሰር ሰርፌስ ላይ ብዙ ጊዜ ኢልቦና ኒ አካባቢና ስካልፕ ላይ ይገኛል ሶሪያሲስ። ነገር ግን ይሄ ምንድነው ኢት ሲሊቨር ዋይት ነው የሶሪያሲስ ክሊኒካል ማኒፌስቴሽን። ስለዚህ ይሄ ግን ዲስክራይብ እያደረገ ያለ ኮንታክት ደርማታይትስ ስንወስድ ግን ኢት ኢዝ አን ኢንፍላማቶሪ ሪአክሽን አይደለ ቱ ኤክስተርናል ሳብስታንስስ ነው። በተለይ ኢት ኢዝ ዩዥዋሊ ፕሬዘንስ ኦፍ ኤክዜማተስ ራሽ አላቸው ሽፍታ ነገር ነው። የሆነ ኢንፍላማቶሪ ሪአክሽን ሲኖረው ኤክስተርናል ሳብስታንስ ሰውነታችን ላይ ኦር እጃችን ላይ ብዙ ጊዜ ሲኖር ኢት ኢዝ ኢንቴንሲቭ ኢቺንግ አለው። ግን ኮንታክት ከተደረገበት ወይ ንክኪ ካለበት አካባቢ ብቻ ነው አለርጂው የሚኖረው። ብዙ ጊዜ ኢት ኢዝ ራሽ ይኖረዋል ማለት ነው። ራሽ ይኖረዋል። ኢት ኢዝ ኩድ ኖት ቢ ቲፒካሊ ፕሬዘንት ዊዝ ክሮኒክ ኦር ሲሜትሪካል ዲስትሪቢዩሽን ግን የለውም። ግሬሲ ስኬል ግን ዲስክራይብ አያደርገውም ማለት ነው። ስለዚህ እናንተ መልስ እዚህ ጋር ሴቦሪክ ደርማታይትስ የሚለው ነው ማለት ነው። መልሳችን ምን ይሆናል? ሴቦሪክ ደርማታይትስ። ሴቦሪክ ደርማታይትስ ብዙ ጊዜ ክላሲካል አፒራንሱን ስታዩት ኢትስ ኢሪተማ ሬድነስ አለው፣ መቅላት አላቸው፣ ግሬሲ ያላቸው ኤንድ የሎዊሽ ስኬሊንግ እንደዚህ ቢጫ የመሰሉ የሚገረፈጡ ነገሮች አሉ። ኤንድ ኢት ኢዝ ኦልሶ ሪች ኢን ሰባሺየስ ግላንድ አካባቢ ነው የምታገኟቸው። እንደዚህ ቅባት የሚመረቱበት አካባቢ ሸባሲስ ግላንድ ያለባቸው አካባቢ ላይ ነው ብዙ ጊዜ እነዚህ የሎዊሽ ስኬሊንግ የሚኖሩ። ኮመን ሳይት እንግዲህ ብዙ ጊዜ ስካልፕ ነው። በተለይ እነዚህ ኦፍን ኮዝ ዳንድሮፍ የምንለው ወይም ደግሞ ፎረፎር ብለን የምንጠራው ጭንቅላት ላይ በብዛት
ፎረፎር ኦር ዳንድሩፍ ብለን የምንጠራው ኮመን ሳይትስ ኦፍ ሴቦሪክ ደርማታይትስ ስካልፓችን ነው፣ ጭንቅላት ላይ ነው። አይብሮ አካባቢ ይገኛል፣ ቅንድባችን አካባቢ። ኤንድ ናዞላቢያል ፎልድስ አፍንጫችን ጎንና ጎኑ ላይ መታጠፊያ ፎልዶች ላይ፣ ኢር ላይ በተለይ በጀርባ በኩልም በፊት ለፊት በኩል ሞስት ኮመንሊ ዘ ሴንተርስ ኦፍ ዘ ቼስት ኦር ደግሞ ዘ ባክ እናገኘዋለን ማለት ሴቦሪክ ደርማታይትስ። ኢት ወርዝስ ኢን ዘ ኮልድ ዌዘርስ ኤንድ ኢምፕሩቭመንቱ ደግሞ ብዙ ጊዜ ሴቦሪክ ደርማታይትስ ሳመር ላይ ኢምፕሩቭ ያደርጋል ማለት። ዘ ኢቲዮሎጂ ኦፍ ሴቦሪክ ደርማታይትስ ግን ሪሜምበር ቱ ዛት መያዝ ያለባችሁ ግን ኢትስ ማላዥያን የምንለው ይስት ነው ማለት ነው። ይስት ነው ማለት ነው። ብዙ ጊዜ ከኖርማል ከኛ ጋር አብሮ የሚኖረው ኦቨር ግሮዝ ካደረገ ግን ዘ ኢቲዮሎጂ ኦፍ ሴቦሪክ ደርማታይትስ ኢትስ ማላዥያን ይስት ነው። ስለዚህ ጥያቄያችን ሞስት ላይክሊ ዲያግኖሲስ የትኛው ነው የተባለው? ሴቦሪክ ደርማታይትስ ማለት ነው። ሴቦሪክ ደርማታይትስ። ሁለተኛው ጥያቄያችን which microorganism is most strongly associated with seborrheic dermatitis? አሁን ስለተናገርኩት የትኛው ማይክሮ ኦርጋኒዝም ነው most strongly associated with seborrheic dermatitis የሚለው እንግዲህ ማላዥያን አይደለ? ማላዥያንስ ኦር ፒቴሮስፖርምስ ኦቫል የምንለው ብዙ ጊዜ ይሄ ማይክሮ ኦርጋኒዝም ቢ ነው መልሳችሁ ማለት ነው። ሮል ምንድነው? ኢትስ ይስት ነው። ኢትስ ጄነስ ብዙ ጊዜ ሊፖፊሊክ ናቸው። ሊፖፊሊክ ኦር ፋት ላቪሊ የምንላቸው ይስት ነው። ዛት ኢዝ ኤ ኖርማል ኢንሃቢታንትስ ኦፍ ዘ ስኪን ፍሎራ ከሰውነታችን ጋር ኖርማል ፍሎራ ሆኖ የሚኖር ይስት ነው ይሄ። ወይም ደግሞ ሊፖፊሊክ ኦር ደግሞ ፋት ላቪንግ የሚያደርግ በጣም ቅባታማ ቦታዎች ላይ የሚኖር ይሄ ይስት ነው ብዙ ጊዜ ማላዥያ ይስት የምንለው። ሶ ፓርቲኩላርሊ ኤሪያ ብዙ ጊዜ ደስ ሪች ኢን ሰባሺስ ግላንድ ላይ ኮመንሊ ኦከር ያደርጋል ማለት ሰባሺስ ግላንድ ላይ ዌር ሴቦሪክ ደርማታይትስ ኦከር እንዲሆን ያደርጋል። በተለይ ፓቶጀኒሱ ስናየው ኢንዲቪጁዋልስ ዊዝ ሴቦሪክ ደርማታይትስ ካለ ስሩ አብኖርማል ኢሚዩን ሪስፖንስ ቱ ፕሮሊፌሬት ያደርጋል። ይሄ ፕሮሊፌሬሽን ያደርጋል ማላዥያን ስፒሺስ። ስለዚህ በሱ ከፍተኛ መመረት ምክንያት ነው እንግዲህ ብዙ ጊዜ ሴቦሪክ ደርማታይትስ ይመጣል ተብሎ የሚታሰበው እንጂ ዘ ፋክተር ነው የምናደርገው እንጂ ዘ ኮመን ኮዝ ግን አንነው ነው። ብዙ ጊዜ አንነው ነው ግን it is ፋክተርስ ነው ብዙ ስትሮንግሊ አሶሺየትድ ዊዝ ከማይክሮ ኦርጋኒዝሞች መልሳችሁ ቢ ማላዥያን ይስት የምንለው ነው ማለት ነው። ሶስተኛ ጥያቄያችን 30 years old woman with seborrheic dermatitis of the scalp has not improved after using regular shampoo. Which of the following is the best next steps? ቀጣይ ምን አሁን ሴቦሪክ ደርማታይትስ ያለባት እናት ብዙ ጊዜ ጭንቅላቷ ላይ ኢምፕሩቭ ሊያደርግ አልቻለም ሬጉላር ሻምፖ እየተጠቀመች ማለት ነው። ስለዚህ ምንድነው ቀጣይ መውሰድ ያለባት የትኛውን ነው? which of the following is the next step? A, stop washing hair frequently. B, use ketoconazole 2% shampoo twice weekly. C, apply topical antibiotics. D, use oral corticosteroids ይላል። so the best next step for women ብዙ ጊዜ ሴቦሪክ ደርማታይትስ ካለ ኢምፕሩቭመንት ከሌለ የምትጠቀሙት ቢ ዩዝ ኬቶኮናዞል 2% ሻምፖ ትዋይስ ዊክሊ ማለት ነው። ቢ ነው መልሳችን የሚሆነው ማለት ነው። እንግዲህ ሴቦሪክ ደርማታይትስ ትሪትመንት ላይ ስንወስድ አንቲፌንጋል ሻምፖ ዘ ፈርስት ላይን ትሪትመንት ማለት ነው። ለመጀመሪያ ጊዜ ሴቦሪክ ደርማታይትስ የተያዙ ሰዎችን ለመጀመሪያ ጊዜ የሚሰጡት ምንድነው? አንቲፈንጋል ሻምፖ ማለት ነው። ዘ ፕራይመሪ ኮዝ ስለሚታወቅ ይስቱ ኦቨር ግሮዝ በማድረጉ ምክንያት ማላዥያን ይስት ምን በማድረጉ ምክንያት ነው የሚመጣው? ኦቨር ግሮዝ በማድረጉ ምክንያት። ስለዚህ ዘ ሞስት ኢፌክቲቭ ትሪትመንት ታርጌት ዚስ ማይክሮ ኦርጋኒዝም ኢዝ ኬቶኮናዞል። ኬቶኮናዞል እንግዲህ ኢት ኢዝ አንቲፈንጋል ኤጀንት ዛት ዳይሬክትሊ ሪዲዩስስ ዘ ፖፑሌሽንስ ኦፍ እነዚህ የመራባት እድሉን ከጭንቅላት ላይ ዲክሪዝ ያደርጋል። ማላዥያ ይስት የምንለውን ዲክሪዝ ስለሚያደርግልን ማለት ነው። እንግዲህ 2% ነው ስትሬንግዝ ሃይሊ ኢፌክቲቭ ብዙ ጊዜ ስታንዳርድ ፈርስት ላይ ሜዲካል ትሪትመንት የምንወስደው እንግዲህ ወይን ነን ሜዲካል ሻምፖ ፌል ካደረገ የምትወስዱት ኬቶኮናዞል 2% የሚለውን ነው ማለት ነው። ትዋይስ ነው ግን ኢትስ ቲፒካሊ ትዋይስ ዊክ ነው የምንጠቀሙት። አዘር ኦፕሽን ግን አሉ፣ ሌሎች ሜዲኬሽኖች አሉ። እነ ሴሊኒየም ሰልፋይድ፣ እነ ፓይሪቲሚን፣ እነ ዚንክ ኦር እነ ኩልታር ኢፌክቲቭ ናቸው እንጠቀማቸው። ኢትስ አዘር ኦፕሽንስ። ሌሎቹ ግን ለምሳሌ ኤም ነው የሚባለው ስቶፕ ዋሽንግ ሄር ፍሪኩዌንትሊ የሚለው ኢትስ ኢንኮሬክት አይደል?
frequent hair washing, especially with medicated shampoo, helps remove scale and oils። ብዙ ጊዜ ምንድነው ብለናል እነዚህ ሴቦሪክ ደርማታይትስ የሚመጡበት ምክንያት ሃይሊ እነዚህ ሸባሴስ ግላንድ ላይ ማላጂያኒስቶች በመመረታቸው ምክንያት ነው። ስለዚህ መታጠቡ ይጠቅማቸዋል እንጂ አይጎዳቸውም። እነዚህ ስኬሎችና ኦይሎችን ሪሙቭ እንዲያደርግ ስለሚጠቅመን ኤ መልስ ሊሆን አይችልም ማለት ነው። ሶ እንደውም ዲክሪዝ ካደረግን የመታጠብ እድላችንን ኤግዛጀሬት ያደርጋል ማለት ነው የይስቱ መጠን ማለት ነው። ሲ ደግሞ ያልሆነበት ምክንያት አፕላይ ቶፒካል አንቲባዮቲክ it is not used for seborrheic dermatitis it is a fungal disease አይደል not a bacteria። ስለዚህ አፕላይ ቶፒካል አንቲባዮቲክ አይጠቅመንም። ማላጂያ ማለት it is a fungal or yeast ነው። ስለዚህ አንቲባዮቲክ would be ineffective against the underlying causes ማለት ነው። ስለዚህ አንቲባዮቲክ ለዚህ ለፈንጋል ዲዚዝ አይጠቅመንም ማለት ነው። ዩዝ ኦራል ኮርቲኮስቴሮይድ ብዙ ጊዜ ፓወርፉል አንቲ ኢንፍላማቶሪ ድረግ ነው። ስለዚህ ኬሪ ሲግኒፊካንት ሳይድ ኢፌክት አላቸው ማለት ነው። ሶ ኔቨር ኢንዲኬትድ ፎር ሩቲን ማኔጅመንት ኦፍ ሴቦሪክ ደርማታይትስ ለሩቲን ማኔጅመንት መጠቀም አንችልም። ነገር ግን ክሮኒክ ኤንድ ነን ላይፍ ትሪቲንግ ኮንዲሽን ካለ ግን ቶፒካል ቴራፒዎች ተጠቅመን ስንጨርስ ነው። በተለይ ቶፒካል ኮርቲኮስቴሮይድ አር ሳምታይምስ ዩዝድ ልንጠቀም እንችላለን ማለት ነው። ስለዚህ መልሳችሁ የሚሆነው ኬቶኮናዞል 2% ሻምፖ ትዋይስ ዊክሊ ለሴቦሪክ ደርማታይትስ ዘ ቤስት ኔክስት ስቴፕ ይሆናል ማለት ነው። አራተኛ which features help differentiate seborrheic dermatitis from psoriasis። እንግዲህ ዲፈረንሺየት የምታደርጉበት ክሊኒካል ፊውቸሩ ሴቦሪክ ደርማታይትስ ብዙ ጊዜ እነዚህ የቆዳ በሽታዎች ወይም ደግሞ እነዚህ ኮዛቲቭ ኤጀንቶች ተመሳሳይነት አላቸው። ስለዚህ ክሊኒካል ፊውቸራቸው በደንብ ስፔሲፊካሊ ለይታችሁ መያዝ መቻል አለባችሁ። ስለዚህ ሴቦሪክ ደርማታይትስ ፍሮም ሶሪያሲስ እንዴት ነው ዲፈረንሺየት ለማድረግ የምትጠቀሙበት እያለን ነው። ሶ ክሊኒካል ፊውቸር ኤ ኢቺንግ ይላል፣ ቢ ግሬሲ የሎ ስኬል ኦቨር ኢሪተማተስ ፓች፣ ሲ ኢንቮልቭመንትስ ኦፍ ስካልፕ፣ ዲ ክሮኒክ ኮርስ ናቸው ይላል። ስለዚህ ሴቦሪክን ከሶሪያሲስ ዲፈረንሺየት የምታደርጉት በየትኛው ክሊኒካል ፊቸር ነው? እንግዲህ ዲፈረንሺየት የምታደርጉት while both conditions are common ናቸው አይደል? ሁለቱም ሴቦሪክ ደርማታይትስ and psoriasis ኮመን ናቸው። it is chronic and can involve scalp። ሁለቱም ክሮኒክ ዲዚዝ ናቸው። ስካልፕ ላይ ደግሞ ኢንቮልቭ ያደርጋሉ ማለት ነው። ኢንቮልቭ ያደርጋሉ። ስለዚህ the characteristic upper scale is the key distinguishing factors። እንግዲህ ሴቦሪክ ደርማታይትስ ብዙ ጊዜ ምንድነው ክሊኒካል ፊቸሩ? ግሬሲ ነው፣ የሎሽ ስኬል አለው፣ ኦቨር ሌይንግ ፑርሊ ዲማርኬትድ የሆነ ሪተማተስ አለው። ግሬሲ በጣም እዚህ ምስሉ ላይ እንደምታዩት በጣም ግሬሲ ናቸው፣ የሎሽ ስኬል አላቸው ኤንድ ኢሪተማተስ ፓች አላቸው። ስለዚህ ብዙ ጊዜ ደግሞ ኢንቮልቭ አድርገው የሚሄዱ ሴቦሪክ ደርማታይትስ ደግሞ ሰባሼስ ግላንድን መሰረት አድርገው ነው ማለት ነው። ሶሪያሲስ ካልነስ እዚህ ሆል ማርክስ ቲክ ነው፣ በጣም ሲሊቨር ዋይት ስኬል ነው ያለው። ኦቨርኦል የሆነ ዌል ዲማርኬትድ የሆነ ኢሪተማተስ ፕላግስ አለው ማለት ነው። ስለዚህ ስኬሊ አርቲፊካል ድራይ ኤንድ አድሄረንት ናቸው ማለት ነው። አድሄረንት ናቸው። ነገር ግን ኢቺንግ ኢዝ ኮመን የራሳቸው የሆነ ክሮኒሲቲ ኢት ኢዝ ኮመን ኢንቮልቭመንት ኦፍ ዘ ስኬል ኢት ኢዝ ኮመን ለሁሉም ይጠቅማሉ ማለት ነው። ስለዚህ ዲፈረንሺየት የምታደርጉት ግን ሴቦሪክ ደርማታይትስ ፍሮም ሶሪያሲስ ኢዝ ግሬሲ የሎ ስኬል ኦቨር ኢሪተማተስ ፓች የሚለው የዲፈረንሺየት የምታደርጉበት ማለት ነው። ስለዚህ ቢ ኢዝ ዩር አንሰርስ። አምስተኛ ስንወስድ a 6-year-old child presents with itchy dry scaly lesions on the elbows and behind the knee. The mother reported a history of asthma in the family. What is the most likely diagnosis? Remember to that ምንድነው እያለ ያለው በጣም የሚያሳክክ ኢቺንግ አለው፣ ድራይ የሆነ ነገር የሚገለፈጥ ስኬሊ ሊዥንስ አለው። ደግሞ ኢንቮልቭ አድርጎ የመጣው የቱ ላይ ነው? ኤልቦ ክርን አካባቢ ኤንድ ቢሃይንድ ዘኒ ሶ the mother reports a history of asthma አይደል? የፋሚሊ ሂስትሪ ምን አለው? የአስማቲክ ኬዝ አለው። what is the most likely diagnosis? እንግዲህ
በኮዛቲቭ ኤጀንቱን ወስዳቸው ምን እያመጣበት እንደሆነ ከዛ ደግሞ ኢቺንግ በብዛት ያላቸው ድራይነስ ያላቸው ስኬል ሊዥን ያላቸው እና ብዙ ጊዜ ክርን አካባቢ እና ቢሃይንድ ዘኒ የምታገኙት ማለት ነው። ኤ ኢትዝ አቶፒክ ደርማታይትስ፣ ቢ ሶቤሮክ ደርማታይትስ፣ ሲ ሶሪያሲስ፣ ዲ ቲኒያ ኮርፖሪስ። ስለዚህ ብዙ ጊዜ እንግዲህ ከፋሚሊ ሂስትሪ ጋር የምታገኟቸው ኢትዝ አቶፒክ ደርማታይትስ ዘ ኮምቢኔሽንስ ኦፍ ኤ ቻይልድ ኤጅ ብዙ ጊዜ ሊዥን ያላቸው አቶፒክ ደርማታይትስ ኦር ኤግዜማ የምንለው ነው ማለት ነው። ስለዚህ በባለፈው ስለ ኤግዜማ ወይም አቶፒክ ደርማታይትስ ያያችሁት ዲስክራይብ ያደረገልን ከኮርሱ ላይ ኢቺ ብዙ ጊዜ ማሳከክ በጣም ድራይ ኤንድ ስኬሊ ሊዥን ኢትዝ ኤ ክላሲካል ዲስክሪፕሽንስ ኦፍ ኤግዜማ ራሽ ማለት ነው። በተለይ ደግሞ ፕሩራይትስ ኦር ኢቺንግ ኢዝ ኤ ካርዲናል ሳይንስ ኦፍ አቶፒክ ደርማታይትስ ከሁሉም የቆዳ በሽታዎች በጣም በከፍተኛ ደረጃ የማሳከክ እንትን ያለው ካርዲናል ሳይንስ ኦፍ ኢቺንግ ኦር ፕሩራይትስ ኢትዝ አቶፒክ ደርማታይትስ። ሶ ሎኬሽናቸው ብዙ ጊዜ እነዚህ አቶፒክ ደርማታይትስ ቻይልድ ላይ ከሆነ ኢትዝ ፍሌክሽን ኤሪያስ ላይ ብዙ ጊዜ እነዚህ ኤልቦ እና ቢሃይንድ ዘኒ ታገኟቸዋላችሁ ብለን በባለፈው ተናግረናል እነዚህ ነገሮች። ስለዚህ ፋሚሊ ሂስትሪ ኦፍ አቶፋይ ካለ ለምሳሌ አስማ ካለ ኤግዜማ ያለባቸው ኦር ሄቪ ፌቨር ያለባቸው ኦር አቶፒክ ትራይድ የምንላቸው አቶፋይድ ደርማታይትስ፣ አለርጂክ ሪናይቲስ እና አስማቲክ ኬዝ ያላቸው በሙሉ ፋሚሊ ሂስትሪ ኢትስ አቶፒክ ደርማታይትስ የእናንተ መልስ ይሆናል ማለት ነው። የእናንተ መልስ ይሆናል ማለት ነው። ስድስተኛ 35 years old women's present with red scaly plaques on the scalp and elbow with silver scales and pinpoint bleeding after scale removals. What sign is described? አሁን ስለ ሳይን የተጠየቀን አይደለ? what sign is described? so a ኒኩሊስኪ ሳይን፣ b ኦስፒዝ ሳይን፣ ዲ ኮበርን ፌኖሜና የምንለው፣ ዲ ዳርኔር ሳይን የምንላቸው ነው። ስለዚህ the sign described when pinpoint bleeding ያለው occur after the removals of the scale from it is ብዙ ጊዜ ሶሪያቲክ ፕላግ ላይ ነው የምታገኙት። ሶሪያቲክ ፕላግ ደግሞ ምንድነው መልሱ? ቢ ነው መልሱ ማለት ነው። ቢ ነው መልሱ ማለት ነው። ስለዚህ the patient present red scaly plaques ብዙ ጊዜ on the scalp or and the elbow with silver scale ያላቸው it is the classical descriptions of psoriasis ማለት ነው። it is a classical clinical descriptions of psoriasis. so እነዚህ ኦስፒዝ የምንላቸው sign is appearance for minutes of blood drop የሚያደርጉ or pinpoint bleeding አላቸው። በሚላጡ በሚያሳክኩበት ሰዓት ምን ያደርጋሉ? ድሮፕ ያደርጋሉ ማለት ነው። when overlying scales of the psoriatic plaques is forcefully removed በጣም ለረጅም ጊዜ ሪሙቭድ ስታደርጓቸው ፒንፖይንት ብሊዲንግ የምታገኙባቸው ማለት ነው። ሌሎቹ ግን ስታዩቸው ከሌሎች ደርማቶሎጂክ ሳይኖች ናቸው ማለት ነው። እነዚህ ቶክሲክ ኢፒደርማል ላይ ብዙ ጊዜ ቡልጋሪያ የምታገኙት ኤ ነው ማለት ነው። ብዙ ጊዜ ደግሞ በትራውማክስ የምታገኙት ሲ ነው። አንዳንድ ጊዜ ደግሞ እነዚህ አርቲካሪያ ፒግመንቴሽን የምንላቸው ዳሪን ልታገኙ ትችላላችሁ፣ ዲ ማለት ነው። ስለዚህ መልሳችሁ የእናንተ የሚሆነው ቢ ነው ማለት ነው። ሰባተኛ a patient with 20% of a partial thickness burn is admitted. Which nursing action is most important during the first 24 hours? እንግዲህ ስለ በርን ራሱን ችሎ ፈርስት ኤድ ላይ ኮርስ ወስዳቸዋል። ዜም ፋንዳሜንታልም እንደገና ተምራቸዋል። ዜም ሜዲካል ሰርጂካልም ላይ ተምራቸዋል። ስለዚህ ስለ በርን ቲክነስ፣ ፓርሻል ቲክነስ፣ ፉል ቲክነስ እያልን የተማርነውን እዛ ላይ ሄዳችሁ ፓወርፖይንታችሁን ሪቫይዝ ታደርጋላችሁ። ብዙ የተሰሩ ቪዲዮዎች አሉ። ዜን በርን ራሱን ችሎ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ማስቀመጥ ይቻላል። ነገር ግን ከዚህ ጥያቄ ተነስታችሁ ኤ ፔሸንት ዊዝ 20% ፓርሻል ቲክነስ በርን ኢዝ አድሚትድ ሆኗል። Which nursing action is most important during the first 24 hours? A. Fluid resuscitation and monitoring urine output. B. Apply topical steroids. C. Start antibiotics immediately. D. Give high protein diet first ይላልናል ማለት ነው። ስለዚህ the most important nursing action during the first 24 hours ነው የተባለው ምንድነው ማድረግ ያለባችሁ ነው። እንግዲህ the first priority it is fluid resuscitation ነው ማለት ነው። ቢኮዝ እንግዲህ ይሄ ሰውዬ ምንድነው ብለናል?
20% of total body surface area ምን ሆኗል ማለት ነው cause massive systemic inflammatory response አለው ማለት ነው leading to significant shifts of fluid ይኖረዋል ማለት ነው from the intravascular space into the interstitial space third space ላይ ማለት ነው ስለዚህ ሃይሊ እንደዚህ ቶታል ቦዲ ሰርፌስ ኤሪያ 20% እና ከዛ በላይ ከሆነ ፍሉድ ሽፍት ያደርጋል ማለት ነው ሶ ምን ሪስክ አለው this fluid shift causes hypovolemic shock ያመጣል ማለት ነው due to plasma volume lose በማድረጉ ምክንያት so which is the leading causes death አይደል immediately post burn period ላይ death ሊያደርግብን ይችላል ማለት ነው በሃይፖቮሊሚክ ሾክ ስለዚህ አክሽን የምናደርገው intravenous fluid resuscitation is crucial to prevent shocks አይደል they maintain vital organ perfusion እና especially kidney maintain ማድረግ እንችላለን ማለት ነው ስለዚህ ብዙ ጊዜ እነዚህ ፍሉዶች የሚሰጧቸው በፓርክላንክ ፎርሙላ መሰረት typical calculate the required fluid volume በመጠቀም ዜን ዩሪን አውትፑት ሞኒተር ማድረግ አለብን ፍሉድ እየሰጠን አይደለ ሶ ዩሪን አውትፑት ደግሞ the most reliable and immediate indicator for effective resuscitation መኖሩ ነው ስለዚህ ጎላችን ምንድነው typically ከ0.5 እስከ 1 ml per kg per hour in adults ማየት መቻል አለብን ማለት ነው ሌሎችን ስንወስድ እንግዲህ ቢ የሚለው apply topical steroids ብዙ ጊዜ it is contraindicated in burn management steroid ብዙ ጊዜ ምንድነው generally it is a contraindication topical steroid ማድረግ አይቻልም burn management as can impair wound healing and increase the risk of infection ስለሚያመጣበት steroid ብዙ ጊዜ ምን ያደርጋል the risk of infection increase ስለሚያደርግበት start antibiotic immediately እንግዲህ it is a prophylactic systemic antibiotic not it is typically recommended immediate after a burn በኋላ ላይ ኢንፌክሽን እንደ ኦከር እንዳያደርግብን የምናደርግለት ነው reserve the patient showing signs of infection ካለ so the immediate priority circulatory stability መጀመሪያ ከኢንፌክሽኑ ይልቅ መጀመሪያ ምንድነው ማስቀደም ያለብን circulatoriውን stable ማድረግ ነው D give high protein diets first ይላል አይደለ while nutrition support is critical አይደል the patient may have ኢሊየም ብዙ ጊዜ ምን ካለበት ነው decrease gastrointestinal motility or be unable to tolerate oral intakes the immediate shock phase ስለዚህ circulatory stabilization takes absolute procedure proceed የምናደርገው over nutritional intervention ስለሚቆጣጠር ስለዚህ circulatory stabilization መቅደም ስላለበት ነው መልሳችሁ ኤ ነው የሚሆነው ማለት ነው ስምንተኛ የ60 አመት ሰው ነው present with painful በጣም painful ብዙ ጊዜ grouped የሆነ vesicles along a single dermatome on one side of the chest what is the most likely diagnosis እንግዲህ ይሄን ሰው ስትወስዱት እንግዲህ በጣም painful and grouped የሆነ vesicles አለው along the single dermatome remember to that ያልኩት ያለው ምንድነው it is a single dermatome on one side of the chest what is the most likely diagnosis A herpes zoster or shingles B herpes simplex C chickenpox D scabies ስለዚህ ኤን ስታዩስ እንግዲህ herpes zoster ማለት it is a clinical presentation ብዙ ጊዜ ክላሲካል ሆልማርክ ስትወስዱት በጣም ፔንፉል ናቸው the rash is typically proceed ያደርጋል it is a significant pain burning and tingling in the affected area አለው due to inflammations of the nerve ነው ብዙ ጊዜ ምንድነው herpes zoster nerveን አብሮ inflamed ስለም and it is grouped vesicles አለው the rash consists of cluster ነው blistered አለው or vesicles አለው ማለት vesicle ምንድነው it is a group or clustered ነው ነገር ግን it is a single dermatome ነው the lesion follows the distribution of single peripheral nerve ተከትሎም ነው የሚሄደው ግልጽ ነው it is a single peripheral nerve ተከትሎ ይሄዳል and are strictly unilateral ነው ብዙ ጊዜ herpes zoster on one side of the body ነው affect የሚያደርገው ማለት ነው which is why the rash is ብዙ ጊዜ እነዚህ belt or girdle የምንለው አካባቢ ላይ zoster ማለት it is a girdle አይደል ብዙ ጊዜ በትከሻ እነዚህ ግሪድሎች መሰረት አድርጎ ነው ወደ chest የሚሄደው ብዙ ጊዜ ሎኬሽኑ ደግሞ chest እና thorax is the common or the most common sites of herpes zoster ማለት ነው ስለዚህ ኢንሲደንሱን ስናየው ኤጅ ደግሞ ብዙ ጊዜ ኢንሲደንስ ኤንድ ሲቨሪቲ ኢንክሪዝ የሚያደርገው ብዙ ጊዜ ኤጅድ በሆኑ ወይም ደግሞ 60 አመት እና ከዛ በላይ በሆኑ ሰዎች ላይ ኢንሲደንሱ አሁን የሚያሳዩ ጥናቶች ኢንክሪዝ ያደርጋል ስለዚህ እያሳየን ያለ
ይሄ ግሩፕድ ቬዚክልስ ካለ ሲንግል ነርቭ ኦር ደርማቶሚክ ተከትሎ በጣም ሲቪር ፔንፉል ያለው ኢትስ ሄርፐስ ዞስተር። መልሳችሁ ኤ ይሆናል ማለት ነው። ሞስት ላይክሊ ዲያግኖሲስ ሄርፐስ ዞስተር። ሄርፐስ ሲምፕሌክስ ምንድን ነው ብለን ስንወስድ እንግዲህ ኢትስ ቲፒካሊ ኮዝስ ግሩፕድ ቬዚክልስ አለው እሱ በት ዩዥዋሊ ፕሬዘንት ሪከረንት ሎካላይዝድ ሊዥን አለው። ብዙ ጊዜ እነዚህ ኮልድ ሶርስ የምንላቸው ሊፕ እና ጄኒታል ሊዥን አካባቢ ነው የምታገኟቸው። ቼስት አካባቢ ሳይሆን ብዙ ጊዜ የምታገኟቸው የት ነው? ሊፕ አካባቢ እና እነዚህ ከንፈር አካባቢ እና ጄኒታል ኤሪያ አካባቢ ሄርፐስ ሲምፕሌክስ ቫይረስ ኦከር ያደርጋል። ኢት ዳዝ ኖት ቲፒካሊ ሲንግል ደርማቶም ኦን ዘ ቼስት። እዚህ ጋር መውሰድ ያለባችሁ ሄርፐስ ሲምፕሌክስ ኢት ኢዝ ኖት ቲፒካሊ ሲንግል ደርማቶም ኢን ዘ ቼስት አታገኙም ማለት ነው። እነዚህ ቺክን ፖክስ የምንላቸው ግን ኢት ኢዝ ፕራይመሪ ኢንፌክሽን ኮዝድ ባይ ዘ ሴም ቫይረስ አይደል? ቫሪሴላ ዞስተር ቫይረስ ነው እኮ የሚመጣው፣ ተመሳሳይ ቫይረስ ነው። በት ፕሬዘንት አስ ጀነራላይዝድ የሆነ ዋይድ ስፕሪድ ቬዚኩላር ራሽ ነው ያላቸው። እነዚህ ጀነራላይዝድ ቦዲ ላይ ምን ያደርጋሉ ማለት ነው? ዋይድ ስፕሪድ የሆነ ሲንግል ደርማቶም ላይ ብቻ ሳይሆን የሚሆነው ቺክን ፖክስ የምንለው ጀነራላይዝድ ቬዚኩላር ራሽ አላቸው ማለት ነው። ኖት የደርማቶም ኢራፕሽንስ። ብዙ ጊዜ ደርማቶማል አይደለም ነርቭ ኢንዴክስ አድርገው አይሄዱም። ስካቢስ ስንል እንግዲህ ኮዚኒሻል ኢቺንግ ማሳከክ አለው። ስሞል በጣም ጥቅቅን ያሉ እና ሪተማተስ ፓፒዩላ አላቸው ማለት ነው። ስለዚህ እነዚህ ሞስት ኮመንሊ ደግሞ የምታገኟቸው በፊንገር ዌብስ እና ሪስት አካባቢ እና እነዚህ ቤልት ላይን ላይ ያሉ አካባቢ እንጂ ዳዝ ኖት ፕሮዲውስ ፔንፉል፣ ብዙ ጊዜ ፔንፉል አይደሉም። ግሩፕ ቬዚክልም የላቸውም። ኢን ዘ ደርማቶም ፓተርንም የላቸውም ማለት ነው። ስለዚህ መልሳችሁ ሄርፐስ ዞስተር የሚለው ይሆናል ማለት ነው የዚህ ጥያቄ። ዘጠነኛ 20 years old student present with around scaly itching patches with central clearing on the arms most likely diagnose ምንድን ነው እያለ ያለው? በጣም ስኬሊ ናቸው። ኢቺንግ ፓች with central clearing on the arms ነው እያለ ያለው። ስለዚህ most likely diagnoseሳችሁ ምንድን ነው? ኤ ቲኒያ ኮርፖሪስ ኦር ሪንግወርም፣ ቢ ሶሪያሲስ፣ ሲ ኮንታክት ደርማታይቲስ፣ ዲ ኤክዜማ። እንግዲህ ክሊኒካል ፊቸራችን ብዙ ጊዜ የመጀመሪያው ቲኒያ ኮርፖሪስ ምን ይመስላል ከተባለ ራውንድ የሆነ ስኬሊ ፓች አላቸው። ዘ ሊዥን ኢዝ ቲፒካሊ ሰርኩላር ኤንድ ሃዝ ፋይን ስኬሊ ናቸው። በጣም ፕሩራይቲስ አላቸው። ኢት ኢዝ ኤ ኮመን ሲምፕተም፣ ማሳከክ ኢት ኢዝ ኤ ኮመን ሲምፕተም። ነገር ግን ሴንትራል ክሊሪንግ ያላቸው ግን ወይ ደግሞ አኑላር ኦር ሪንግ ላይክ የሚሆኑ ግን ኢትስ ምንድነው? ቲኒያ ኮርፖሪስ። ስለዚህ ሴንትራል ክሊሪንግ የምንላቸው ዘ ሊዥን ኤክስፓንድስ አውትዋርድስ ነው ኤንድ ዘ ኢንፍላሜሽን ሳብሳይድስ ኢን ዘ ሴንተርስ። ስለዚህ ሴንትራል ክሊሪንግ ያላቸው ቲኒያ ኮርፖሪስ ነው። አዘር ኦፕሽን ስትወስዱ ግን ለስ ላይክሊ ለምሳሌ ሶሪያሲስ የሚለውን ስንወስድ ፕሬዘንት አስ ዌል ዲማርኬትድ ፕላግ አለው። ሪሜምበር ቱ ዛት ፕላግ አለው። ቲክ ሲሊቨሪ ስኬልስ ነው ያላቸው። ዳዝ ኖት ቲፒካል ሾውስ ሴንትራል ክሊሪንግ ግን የለውም ማለት ነው። ኮንታክት ደርማታይቲስ ስትወስዱ ዩዥዋሊ ፕሬዘንስ አስ ኤግዜማተስ ራሽ ነው ያለው። ኢቺንግ አለው፣ ሬድነስ አለው፣ ኖ ዲፋይንድ ሴንትራል ክሊሪንግ። ኦር አቶፒክ ደርማታይቲስ ስትወስዱ ደግሞ በጣም ድራይ ነው፣ ፑርሊ ዲፋይንድ ኢቺንግ ስኬሊንግ አላቸው፣ ፓች አላቸው። ከዛ ውጭ ግን እነዚህ ሴንትራል የሚሉት ክሊሪንግ ከነሱ አታገኙም። ስለዚህ ቲኒያ ኮርፖሪስ ዩር አንሰርስ። አስረኛ ስትወስዱ 30 years old man present with painful red swollen nodules with pus discharge on his neck. The likely causative organism is ምንድን ነው እየተባላችሁ በጣም ፔንፉል ሬድ የሆነ ኤንድ swollen nodules አሉት with pus discharge አላቸው። እንደዚህ መግል የሚፈስ ነገር አላቸው፣ ያበጠ ነገር ኖዱል አላቸው፣ ፔንፉል ሬድ አላቸው። እንደዚህ አይነት ኮዛቲቭ ኦርጋኒዝም ማን ነው የሚያመጣ ኦርጋኒዝም ማን ነው? ኤ ስትሬፕቶኮከስ ፓዮጂን፣ ቢ ስታፊሎኮከስ አውረስ፣ ሲ ሲዶሞናስ አርቢኒስ፣ ዲ ካንዲዳ አልቢኒካስ ምንላቸው አልቢከናስ ምንላቸው ዘ ላይክሊ ኮዛቲቭ ኦርጋኒዝም ፔንፉል ያላቸው swollen nodules ያላቸው እና ፐስ ዲስቻርጅ ሳጀስትስ ብዙ ጊዜ እነዚህ ቦይልስ የምንላቸው ካርቦንኩል እና አብሰስ የሚያመጣው ስታፊሎኮከስ አውረስ ይሆናል ማለት ነው። ቢ ኢዝ ዩር አንሰርስ። እነዚህ እንግዲህ እነዚህ የሚመስሉ ሳይንስ ሲምፕተም ብዙ ጊዜ የቡግንጅ የምንላቸው ቦይልስ ካርቦንኩል ኦር አብሰስ የምንላቸው ስለሆነ ማለት ነው። ሶ እነዚህ ፓዮጂኒክ ኦር ፐስ ፎርሚንግ ስኪን ብዙ ጊዜ ስታፊሎኮከስ አውረስ ማለት ነው።
ፔንፉል የምናያቸው ይሄ ፕሬዘንቴሽን በብዛት ወይ ፈርኒኩል ነው ወይ ቦይል ነው ወይ ካርቦንኩል ነው ማለት ነው። ስለዚህ ክለስተር ኦፍ ኮኔክትድ ቦይልስ ካለ ኢትስ ካርቦንኩል አይደል? ቦይል ካለ ኢትስ ፈርኒኩል። ስለዚህ ስታፊሎኮከስ አውረስ ብዙ ጊዜ ኢንቬድ የሚያደርገው ሄር ፎሊክሎችን መሰረት አድርጎ ነው ማለት ነው። ሌሎቹ እንግዲህ ስትሪፕቶኮከስ ፓዮጅን ስትወስዱት ኋይል ዚስ ባክቴሪያ ብዙ ጊዜ ስኪን ኢንፌክሽን ብዙ ጊዜ ሴሉላይትስ ላይ ነው ብዙ ጊዜ ኦከር የሚያደርገው ሴሉላይትስ ላይ ኦከር ያደርጋል ማለት ነው። ሎካላይዝድ የሆነ ብዙ ጊዜ ስዌሊንግ አለው፣ ሬድነስ አለው። ሲዶሞናስ አርጊኒያ የምትሉት ብዙ ጊዜ ደግሞ በርን ላይ ኤክስፖዝድ ኮንታሚኔትድ የሆኑ ዋተሮች ፎሊኩላይትስ ላይ ኦከር ሊያደርግ ይችላል ማለት ነው። ካንዲዲያ አልቢካ ግን ኢት ኢዝ ኤ ይስት ኦር ፈንጋል ዘ ኮዝ ኢንፌክሽን ብዙ ጊዜ ትራሽ ነው የምናደርገው ኦር ዳይፐር ራሽ የምንላቸውን ያመጣል ማለት ነው። 11ኛ ጥያቄ 45 years old diabetic patient presents with fever, pain, swelling and redness of the left legs. The likely diagnosis cellulitis, erythema, deep vein thrombosis, fungal infections. እንግዲህ ከነዚህ ውስጥ የትኛው ነው ብዙ ጊዜ ዲያቤቲክ ፔሸንት ላይ ፕሬዘንት አድርጎ ፌቨር አላቸው፣ በጣም ትኩሳ፣ ፔን አለ፣ ስዌሊንግ ኤንድ ሬድነስ ኦፍ ዘ ሌፍት ሌግ። ሶ ዘ ሞስት ላይክሊ ዲያግኖሲስ ሴሉላይቲስ ማለት ነው። ብዙ ጊዜ እንግዲህ ሴሉላይቲስ ስንል ኢት ኢዝ አን አኪዩት ስፒሪድ ባክቴሪያል ኢንፌክሽንስ ኦፍ ዘ ደርሚስ ኤንድ ሳብኩታኔስ ቲሹ ነው የሚገኘው ማለት ነው። ሶ ሃይሊ ካራክተራይዝድ የሚያደርገው ግን ሲስተሚክ ሲምፕተም አለው። ፌቨር ኢንዲኬቲቭ ሲስተሚክ ኢንፌክሽንስ። ሎካል ሳይንስ ስትወስዱ ደግሞ ፔን አላቸው፣ ስዌሊንግ አላቸው፣ ሬድነስ አላቸው ኦፍ ዘ ሌግ አይደል። ዘ ካርዲናል ሳይንስ ኦፍ ኢንፍላሜሽን ኤንድ ኢንፌክሽን። ሪስክ ፋክተራቸው ሴሉላይቲስ ግን it is diabetes is a major risk factors for cellulitis because it is leads to impaired circulations. ምን ያደርጋል? impaired circulations, peripheral neuropathy ስለሚያመጣ diabetic and compromised immune response, so increase the risk of infection ይኖራቸዋል ማለት ነው። ስለዚህ እነዚህ ዲፕ ቬን የሚለው ብዙ ጊዜ እግር አካባቢ ማበጥና ፔን ብቻ ነው የሚኖራቸው። ኖት ቲፒካሊ አሶሺየትድ ሲስተሚክ ፌቨር አካባቢ ጋር አይገናኝም ማለት ነው። በባክቴሪያል ስፕሪድ ሬድነስ የሚመጣው ፈንጋሊቲስ ሱፐርፊሻል ነው። ቲኒያ ፔዲስ ምናምን የምንላቸው የተዜ ፈንጋል። ስለዚህ መልሳቸው ሴሉላይቲስ ነው ማለት ነው። ሴሉላይቲስ ነው ማለት ነው። ስለዚህ እነዚህን 11 ጥያቄዎችን በሰራናቸው መሰረት የስኪን ዲስኦርደሮችን በደንብ ዲቴል እየገባችሁ እንድታዩ ፓወርፖይንታችሁን ጥያቄዎቹ አንዴ ኮዛቲቭ ኤጀንት ይመጣል፣ አንዴ ደግሞ ሳይንስ ሲምፕተም ይመጣል። የተሟላው ነገሮች በቴሌግራም ቻናላችን ላይ እየሄዳችሁ አድ እያደረጋችሁ ጥያቄዎችን በጋራ እንሰራለን። ለኤግዚት እየተዘጋጃችሁ ያላችሁ ልጆች ኢንተግመንታሪ ዲስኦርደር ይሄንን ይመስላል። ስለተከታተላችሁኝ እያንዳንዱ ጥያቄ ፓውዝ እያደረጋችሁ መጀመሪያ ራሳችሁ መልሱን ስሩ። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።